ቤተሰቦቼ ያው ሰሞኑን ትንሽ ጠፍቻለሁ ማለት ይቅርታ አድርጉልኝ ለመጥፋቴ። ያው እስከ መጨረሻ ቪዲዮውን አዳምጡና የጠይቃችሁኝ ጥያቄ ተመልሶላችኋል ማለት ነው። ወደ ሀገር ይዛችሁት የምትመጡ ምን ይዛችሁ መምጣት እንዳለባችሁ ምን እንደሚያተርፋችሁ ነው የምነግራችሁ። ያው አንዳንድ ነገሮችን እነግራችኋለሁ። አሁንም ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እኔም ደግሞ የእናንተን ኮሜንት አይቼ እመልስላችኋለሁ ማለት ነው። ሀገር ስትገቡ ምንድነው ማንጣት ያለባችሁ ቅር ያላችሁ ነገር መጠየቅ የምትፈልጉትን እንግዲህ የበረሃ ዳይመንድ ተብላችኋል ማለት ነው። ስም ተቀይሯል። ደስ የሚል ስም ነው የወጣው ማለት ያንሳል። የበረሃ ዳይመንድ ማለት ራሱ በጣም ያንሳል ማለት ነው። ያንሳል ብዬ ነው እኔ የማስበው። ያው እንግዲህ እስከ መጨረሻ ቪዲዮውን አዳምጡና ከተረዳችሁ ሌላ ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡ። በሌላኛው በአዲስ ቪዲዮ እንገናኛለን። ሃይ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። ክብር ምስጋና ለሱ ይሁን። ፈጥሮ እዚች ቀን ላደረሰኝ አምላክ ክብር ምስጋና ለሱ ይሁን። ያው በብዙ ፈተና ባልፍም እግዚአብሔር ይመስገን ላደረሰን አምላክ እግዚአብሔር ይመስገን ማለት ነው። በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልኝ። የኔ የብርቱካን ፋይፍ ዩቲዩብ ቻናል ተመልካቾች ዛሬ ይዤላችሁ የመጣሁት የማዳም ቅመም ወይንም የበረሃ ዳይመንድ ማለት ነው። የማዳም ቅመሞች ወደ በረሃ ዳይመንድ ተቀይሯል ማለት ነው ስሙ እና በጣም ደስ ይላል። እውነተኛ ትክክለኛ የበረሃ ዳይመንድ እውነት ስም አወጣችሁ ሰው እግዚአብሔር ይባርክሽ ማለት ነው። ቲክቶክ ላይ ነው ስማችሁ እንግዲህ በወርቅ ተሸልማ የተቀየረው ማለት ነው። በወርቅ ሽልማት የማዳም ዳይመንዶች የተባለው እንግዲህ ስም አውጫ የማዳም ዳይመንድ ብላ ወርቅ ሸልማ ነው የማዳም ዳይመንዶች የተባላችሁት ማለት ነው። እና በጣም ደስ ይላል። እውነትም የማዳም ዳይመንድ እውነት ያንሳችሁ ማለት ነው። ያንሳችሁ ነው ብዙ መስዋዕትነት ከፍላችሁ ነው ማለት ነው። ወሬ ያላብዛባችሁና ዛሬ እንግዲህ አንድ እህቴ በኮሜንት ላይ ብርቱካን ወደ ሀገር ስንገባ ይሄን ይዘን ብንመጣ ይቻላል ብላ ጠይቀችኛለች እና እያንዳንዱ ዝርዝር ነው የምነግራችሁ ማለት ነው። ስለዚህ አድምጡኝና ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ ተመልካቾቼ። እና እህቴ ያው የተለያዩ እቃዎችን ነው እና ማሽኖችን ነው በሻንጣ ይዞ ማለፍ ይቻላል እያለችኝ፣ አዎ ይቻላል ማለት ነው። ይዘሽ መንጣት ትችያለሽ ያቢቴ። እያንዳንዱ ዝርዝር ደግሞ የጠየቀችኝን ጥያቄ እነግራቸዋለሁ ቤተሰቦቼ። ትንሽ ጉንፋን መሀል ላይ ምናባት አስነጠሰኝ እንዳይገባባችሁ። ለአንደበቴ ለድምጼ ለቪዲዮ ጥራት ይቅርታ እና ጉንፋን ትንሽ ያዛርጎኛል። ያው አላ አንዳንድ ጊዜ ማለት ነው አንዳንድ ጊዜ አቀብ ስትሉ አንዴ ነው አቀብ የምትሉት ማለት ነው። አንዳንድ ጊዜ ደግሞ ፈተና ሲበዛባችሁ በላይ በላው ይደረብባችኋል። በዛን ጊዜ ተመስገን ብላችሁ ማለፍ ነው እላችኋለሁ ቤተሰቦቼ። እና በሻንጣ ውስጥ ምን ነው ማለፍ ይዙ ማሽን፣ የቡና ማሽን፣ የመፍጫ ማሽኖች፣ የሽንኩርት ማሽኖች፣ በቃ የስጋ የተለያዩ ማሽኖችን በሻንጣ ውስጥ ይዞ ማሳለፍ ይቻላል ወይ ነው ያለችን ጥያቄ። እና ይቻላል እህቴ። እቃው እንዳይሰበርብሽ ብቻ ታስር ብርድ ልብስ ነገ ወይ ጨርቅ አድርገሽ እንደዚህ በመሃል ላይ አድርገሽ ሻንጣሽ ውስጥ አድርገሽ እንዳይሰበርብሽ ብቻ ማሳለፍ ትችያለሽ። አዎ እኔም ይዤ መጥቻለሁ ማለት እኔ ይዤ መጣሁት ምን መሰላችሁ? የውሃ ማሞቂያ ያሲር መፍጫው ያው በሁለት ነው። አንድ ያሲር መፍጫ ነው፣ አንድ የቡና ምናምን ማጠቀሚያ እንደ ካውያ እንደ ምናምን እንደ አይባድ እንደ ስልክም እንደፈለገ ይዛችሁ መምጣት ትችላላችሁ ማለት ነው። ስልክም ብር መያዝ ትችላላችሁ። ወርቅም እንደፈለገ ይዛችሁ መምጣት ትችላላችሁ በዛ አጋጣሚ ማለት ነው። የማታውቁ ግን ኪሎ እንዳይበዛባችሁ ፕሊስ ኪሎ ማለት ነው። ማርያም እናምላችሁ ኪሎ እንዳይበዛባችሁ ያን ጥንቃቄ አድርጉ። እቃችሁ እንዳይሰበር ጥንቃቄ አድርጉ። በተረፈ የምትፈልጉትን አይነት እቃ ይዛችሁ ማሳለፍ ትችላላችሁ። ለምሳሌ እኔ ልጥቀስላችሁ
በጨርቅ ነው የጠቀለልኩት። የውሃ ማሽኑን በጨርቅ ነው የጠቀለልኩት እንዳይሰበርብኝ ብዬ ማለት ነው። ውሃ ማሞቂያ ማለት ነው ማፍሊያው። እንትኑን ግን የአሲድ መፍጫውን ግን እንደ ስታካርቶን ነው ይዤ የመጣሁት ማለት ነው። እንደ ካውያ ምናምን እንደ አይባድ ምናምን ምን አደከማችሁ ስልክ ምንም ይዛችሁ መንጣት ትችላላችሁ እንደፈለጋችሁ ማለት ነው። እንዳይሰበርባችሁ ልብስና ልብስ መካከል ማስቀመጥ ብቻና ብቻ ነው ጥንቃቄ የምታደርጉት ማለት ነው። እና አትጨነቂ ሀቢብቲ፣ እንደው ሼር አድርጉልኝ አደራችሁን። ይሄን ቪዲዮ ሼር ስታደርጉት ባይራሪ ይወጣና ለልጅቱ ሊደርሳት ይችላል ማለት ነው። አሁን በቅርብ ነው መጣል ያለችኝና እንዲደርሳት አንደኛና 1 ኪሎ አደራ ኪሎ እኔ ማለት ነው። ስንት ኪሎ ነው የበዛብኝ? እኔ ያው ልብስ እቃ አልገዛሁም። የምናደክማችሁ እቃ አልገዛሁም። እቃ እንደው 2 ብድ ልብስ 4 ኪሎዎቹ 4 ኪሎ እንግዲህ ነብስ ያለው ማለት ነው። 2 ብድ ልብስ 2 ብድ ልብስ 2 ብድ ልብስ በቃ እነዛ ማሽኖቹ የጁስ መፍጫ ማሽን ካውያ አይባዳና እንደዛ ነገሮች ናቸው። በቃ እኔ ብር አውጥቼ የገዛሁት። ሌላው ጫማ፣ ቦርሳ ብር አውጥቼ የገዛሁት። በቃ ሌላም ብር ያወጣሁት ይሄ ዝም ብሎ ይሄው እንደዚህ አይነት ነው። ይሄው ማዳም ምናምን የሰጠችኝ ይዤ የመጣሁት። እዚህ መጥቶ ምንም አይሰራ። እዛ አሁን ይሄን ልብስ አሁን እኔ እዛ በቃ አላ ይሄን ደግሞ ገልብጫዋለሁና እዚህ ጋር ማለት ነው። ይሄን ልብስ አሁን እዛ አሰስቼለት ሀገሬ ለብሰዋለሁ ብዬ ማዳም ለረመዳን ጊዜ ለኤር ጊዜ የሰጠችኝ ግፍት ነውና ሀገሬ ለብሰዋለሁ ያምራ ብዬ ያስቀመጥኩት። እዚህ ጋር ግን መታችሁ ምንም አይሰራም ማለት ነው። ምንም አይሰራ። የሌሊት ልብስ እንደሆነ ለቀን ምንም አትጠቀሙበት ማለት አይነፋችሁም። ብለብሱም ወይ ቤት ለቤት ስራ ተሰሩ ልለብሱ ትችላላችሁ እንጂ ወጣ ስትሉ ግን ሽልቻ ነው የሚያስመስላችሁ ማለት ነው። እና ኪሎ ላይ ስትይዙ ጥንቃቄ አድርጉ። ኪሎ ጥንቃቄ አድርጉ። በጣም ነው ኪሎ የምትበሉት። በጣም ነው። እኔ እንግዲህ ነገርኳችሁ ትንሽ ላይ ብያችኋለሁ። 500 ድርሃሜን ተፍቼ ነው የመጣሁት። ግን ትንሽዬ ኪሎ 20 ኪሎ ሲሆን እንዴ አይሆንም ያለፈብኝ። ኪሎአቸው ደግሞ የነሱ ጨምረው ነው መሰለኝ የሚመዝኑት ማለት ነው። እና ያን ብቻ ጥንቃቄ አድርጎ እኔ ሲያንገበግበኝ አልገዛው ምንም ብዬ ለሰው ስጦታ ልብስ አልገዛው፣ ለቤተሰቦች ስጦታ አልገዛሁኝ፣ ወይ ለጓደኛ ስጦታ አልገዛሁኝ ልብስ። ይሄ ሁሉ ያወጣኝ ቡትቶ ብቻ ነው። አንድ የሚረባ ልብስ ወጣ ስትሉ አንድ እንኳን የምለብሰው ልብስ የለም ነው ያመጣሁት ላይ ማለት ነው። ሁሉም ለቃሚ ነው። ገባችሁ? ሁሉም አይረባም። ዝጋ የማይረባ ልብስ ነው። ያው እኔ ቢያንስ ራቁት መሄድ ተታጡ ትለብሱታላችሁ ማለት ነው። ቢያንስ ልብስ የለኝም አትሉም። ልብስ አለኝ ብላችሁ ትለብሳላችሁ። አገበናችሁን ይሸፍናል እንጂ ያው ከዛ ይመጣ ልብስ ምንም አያደርግም። እቃዎች ግን ይጠቅማሉ። ከቻርጀር ጀምሮ ቻርጀር፣ ይሄ ማከፋፈያው፣ ደፍተሩ፣ ስልኮች ይዛችሁ ሳምሰንግ ስልኮች ይዛችሁ ብትመጡ ለትርፍ ያተርፋችኋል። ሳምሰንግ ስልኮች ያዙና ነው ማለት ነው። ሳምሰንግ ደግሞ A16 በላይ ጀምሮ ያዋጣችኋል። እሱን ይዛችሁ ነው። ስልኮች በጣም ያዋጣሉ። ኦሪጂናል ስልኮች እንደ ከበር አይነቶች በቃ እንደዚህ አይነቶች ቻርጀር ራሱ ያዋጣችኋል ይዛችሁ ብትመጡ ማለት ነው። ኦሪጂናል ቻርጀር እዚህ የለም። እዚህ የሚሸጠውና እዛ የሚሸጠው ራሱ አንድ አይደለም። ገባችሁ? እዚህ ራሱ በዛ ሀገር ቻርጀር የሚያደርገውና ከዛ የውጭ ኦሪጂናል ቻርጀር አንድ አይነት አይደለም። ለምሳሌ የውጭው ቻርጀር 2 ሰዓት የሚፈጅ ሆነ የዚህ ሀገሩ ደግሞ ወይ 5 ሰዓት ወይ 6 ሰዓት ፈይቶ ነው ስልካችሁን የሚሞላ ማለት ነው። እና ይሄ ነው ያለው ነገር እላችኋለሁ። ይሄንን ይመስላል የዛሬው ቪዲዮ። ያው እንግዲህ የማዳም ዳይመንዶች ደስ የሚል ስም ወጥቶላችኋል ማለት ነው። ሰሞኑን ጠፍቻለሁ።